በሃናና በአሴር መካከል ስለተፈጠረው ትልቅ የችግር ወይም ደግሞ አለመግባባት ማነው ስህተተኛ ብላችሁ ታስባላችሁ? አሁን ሃናና እዝራ ፍቅራቸውን ተገላልጠዋል። እወድሃለሁ ብለዋለች። እሱም እየሮጠ መጥቶ እቅፍ ሲያደርጋት አሴር ተመልክቷል። የሚያሳዝነው ነገር ሁለቱንም ከትምህርት ቤት ስወጣ ነበር የቀጠረቻቸው። እናም አሴርም እዝራም ሄደዋል። ነገር ግን እዝራ ነበር ቀድሞ ያገኛት። እናም ስለ ፍቅሩ ጥያቄ አቅርቦላት መልስ ስላልሰጠችው ትቷት ሲሄድ ትንሽ ከተራመደ በኋላ እዝራ እኔም እወድሃለሁ ስትለው አሴር በጆሮ ሰምቷል። እናም እዝራ እየሮጠ መጥቶ እቅፍ አድርጎ እኔም እወድሻለሁ ሲል ፍቅሯን ገልጾላታል። በመካከላቸው በሶስታቸው መካከል ትልቁ ስህተተኛ ማን ነው ብላችሁ ታስባላችሁ? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ስለመጣችሁ አመሰግናለሁ። መቼስ ላይክ አድርጉ ብላችሁም ላይክ አታደርጉም። ምን ይጎዳችኋል? ቤተሰብ ግን የእውነት ኮመንት ደርድራችሁ ከምትወጡ ለእኔ ላይክ ብታደርጉልኝ ነው የሚሻለኝ። ቢያንስ የመጣችሁት በጣም ማዝነው። ግን የእውነት ላይክ አድርጉ። ስማ አትቆጥቡ። እሺ አይዳ ለማንኛውም አሴር ልቡ ተሰብሯል። በጣም ነው ያሳዘነኝ ሆነን ለመናገር። ግን አንዳንድ ጊዜ በሆዳችን ይዘን የምናስቀምጣቸው ነገሮች ምን ያክል እንደሚጎዱን የሚያሳይ ነው። ዝም እየወደድን ዝም፣ ጥፋት ሆኖ እያወቅን ዝም የምንለው ነገር እንደዚህ ትልቅ ቦታ ደርሶ ውስጣችንን ራሳችንን ይጎዳናል። አሴር ባለመናገሩ ነው። በነገራችን ላይ አሁን እዚህ ላይ ሃናን አሴርን ትወደዋለች፣ ከእዝራ በላይ ትቀርበዋለች። ብዙ ነገር አብረው አሳልፈዋል። ነገር ግን በፍቅር ጉዳይ እንደሚወዳት አታውቅም። አሁን እዚህ ላይ እኔ ሃና ስህተተኛ ናት ብዬ አልልም። ምክንያቱም እሷ የቀረበችው ልክ እንደ ወንድሟ በቃ አላረን የሆነ ጓደኛ ሆኖ እንደ ወንድማቸው የሚሆን ሰው የለም፣ እንደዛ ነው የቀረበችው። እሱ ግን እየወደዳት እያፈቀራት ከሚገባው በላይ ከራሱ በላይ እየወደዳት አስባችሁታል? ለእሷ ሲል ለእናቷ ደም የሰጠ ለአቶ ኖላዊ ኩላሊቱን ለመሸጥ ተዘጋጅቶ የነበረ አሴር ነገር ግን እወድሻለሁ የሚለውን ቃል መናገር አቅቶት ዛሬ ሃናን አሳልፎ ለሌላ ሰው ሰጥቷል። እሱ ተናግሮ ቢሆን ኑሮ ለሰላም እንደነገራት ሃናን እንደሚወዳትና እንደሚያፈቅራት ነግሯት ቢሆን ኑሮ እስከዛሬም ድረስ ቢሆን ከሱ ጋር ያላትን ግንኙነት ጠበቅ ታደርገው ነበር። ካስታወሳችሁ ፓርት ስንት እንደሆነ ባላስታውስም ጠይቀው ነበር። ትወደኛለህ እንደ ስትለው አረ በፍጹም ለምንድነው አንቺን የምወድሽ? አንቺ እኮ ጥሩ ልጅ ነሽ ነበር ያላት አይደል? ስፋ ነው የሚባለው ጥፋተኛው አሴር ነው። መናገር ነበረበት። እንደሚወዳትና እንደሚያፈቅራት እንደሚሳሳላት ነግሯት ቢሆን ኑሮ ዛሬ ለእዝራ ሁና አያያትም ነበርና እውነት በጣም ያሳዘነኝ። ልቡ ስብር ነው ያለው። እዝራ እወዳለሁ ስትለው እዝራ ደግሞ እየሮጠ መጥቶ ሀኒቾን ቅፍ ሲያደርጋት አስባችሁታል? የአሴር ልብ ምን ያክል እንደተሰበረ እና እኔ በጣም ነው ያሳዘነኝ። ታውቃላችሁ እውነት ነው የምላችሁ እንባዬ ነው የመጣው። ምክንያቱም እዝራ ትናንትና የመጣ ነው። እዝራ ትናንትና የመጣ እዝራ ነው። ነገር ግን አሴር ማለት ሁሉንም ነገር አብሯቸው ያሳለፈ እየተቀየረው በእነሱ እዚህ ደረጃ የደረሰው በእነሱ እንደዛ እየወደዳትና እያፈቀራት መጥፋቱ በጣም ከባድ ነው እውነት። አሴር እንደተቋቁሞ እንደሚያሳልፈው አላቅም። በጣም ከሚገባው በላይ ከባድ ነው ለሱ የሚሆነው ከአሁን በኋላ። ነገር ግን እዝራና ሀኒቾ እንግዲህ ፍቅራቸውን ተገላልጠዋል። ሲቀጥል ሰላም እንደዛ መናገር አልነበረባትም። ምክንያቱም ጥፋተኛው እሱ ራሱ የሚወዳት የሚያፈቅራት እንደራሷ መንገር እንዲያለበት ለሰላም መናገሩ ስህተት ሆኖ እንዳለ፣ ነገር ግን ሰላም ራሱ አንተ ማንህና ነው ምናምን እያለች ስትናገረው ነበር። ነገር ግን የእሷ እናት በሱ ደም ነው የተረፈችላት እና እንደዛ መናገር አልነበረባትም። ሰላም ትልቅ ስህተት ሰርታለች። እኔ አልወደድኩላትም አሴርን እንደዛ በመናገሯ። እርግጠኛ ነኝ እናንተም ይህን ሀሳብ ትጋሩታላችሁ ብዬ አስባለሁ። ምክንያቱም ሃና ራሱ አሁን ያለችበት ደረጃ እንድትኖር ያደረጓት እነሱ ናቸው። ያን ፎቶና መስቀል ሰርቀው እዛ ለወይዘሮ ባዩሽ ባይሸጡላትና ወይዘሮ ባዩሽ እርግብን እዛ ቤት ባታስገባ ኑሮ ይሄ ነገር ሁሉ ባልተከሰተና
ሀና ቤተሰቦቿን አግኝታ አሁን ያለችበት ህይወት ባልኖረች ነበረ። በእነሱ ምክንያት ነው እዚህ ደረጃ እየደረሰችው እዚህ ቦታ ያለችው አባቷም የታከመው ብቻ ብዙ ውጣ ውረድ ተደርጎ እዚህ ደረጃ እየደረሱት በእነሱ ምክንያት ነው። ስለዚህ ሰላም ይሄንን ነገር መርሳት አልነበረባትም። ካስታወሳችሁ ወይዘሮ ሜላታማ ደም አልሰጥም ብሎ ሲወጣ ሰላም እንደውም አንደኛ ስቅስቅ ብላ ስታለቀስ የነበረችው እሷ ናት። ልትበቀላት ነው ወይ ታዲያ እናቴን እያያት በሞት አፋፍ ሆና እንዴት ደም አልሰጥም ትላለክ እያለች ስትናገር ነበር። ዛሬ ግን ያ ሁሉ አቤት የሰው ልጅ ግን እግዚአብሔርን ምን ያክል ክፉና ጨካኝ እንደሆነ የሚያሳየው ወይም ደግሞ ገንዘብ ከሌላችሁ ምንም ብታደርጉ ምንም ብትሰሩ ማለቴ ገንዘብ ባላችሁ ሰዎች አይን ስትታዩ ምንም ናችሁና ሰላም ዛሬ እሱ ገንዘብ ስለሌለውና ምንም ያው እየተማረም ስላልሆነ ቤተሰብም ስለሌለው የጎዳና ልጅም ስለነበረ አሁን በአይኗ ሞልቶ ሊታያት አልቻለም ማለት ነው። እና እኔ በሰላም ራሱ በጣም ነው ያዘንኩባት። ሲቀጥል እርግብና ተምቾን ሁለታቸውም ተያይዘው ጠፍተዋል። የት እንዳሉ አይታወቅም። እርግብ ግን ባህር ዳር ሄዳለች። እዛ ሄዳ ተቀምጣለች። ወይዘሮ ባዩሽም ልታገኛት አልቻለችም። አሁን ወይዘሮ ባዩሽ የምታስበው አቶ ቃልአብ ይዞ እንዳስቀመጣት ነው። ነገር ግን አቶ ቃልአብ አልያዛትም። ሲቀጥል እርግብን አስወግድልኝ ብላለች። እንደው ወይዘሮ ባዩሽ ግን ምን ይሻላታል? ካስታወሳችሁ እርግብ አክስቴ ታስገድለኛለች፣ ለእኔ ምንም አይነት ምህረት አታደርግልኝም። ስለዚህ እኔ ለፖሊሶቹ መናገር አለብኝ፣ ጉዷን ያደረገችውን ሁሉ ለፖሊስ መናገር አለብኝ ብላ አስባ ነበር። ነገር ግን ይህን ነገር ካደረግኩኝ እና አክስቴ ከታሰረች አባቴ ይቀየማል። አባቴ በጣም ስለሚወዳትና በጣም ስለሚንሰፈሰፍላት ለእህቱ እኔ ይህንን ነገር ባደርግ ደግሞ አባቴ ይቀየምብኛል ብላ ነው እንግዲህ ከሜሪ ብር ሰርቃ ወደ ባህር ዳር የሄደችው ማለት ነው። እሷ ግን እንዳስወግድላት ነው ስትለምነው የነበረው። እንደውም አቶ ቃልአብ ምንድን ነው ያላት? እች ልጅ እኮ ዘመድሽ ናት፣ እንዴት ነው አስወግዳት የምትይኝ ስላት፣ ችግር የለውም ዘመድ ስለሆነች ተስካሯን አወጣላታለሁ። ነገር ግን የእሷ በህይወት መኖር ለእኔ ደግሞ በህይወት የመኖሬ ተስፋ አይሆነኝም። ስለዚህ እሷ ካለች እኔ እሞታለሁ ወይም እስር ቤት እበሰብሳለሁ እድሜ ልኬን። ስለዚህ እሷን እንድታስወግድልኝ እፈልጋለሁ ነው ስትለው የነበረው። እንግዲህ አቶ ቃልአብን በጣም ከሚገባው በላይ አዝኖባታል። ስትወጣ እንደምንም ከወጣች ስትወጣ እንዴት እንደሚጠቀምባትም እያሰበ ነበር። እና ምክንያቱም ለዚች ለዘመዷ ያልሆነች ለማንም እንደማትሆን የማትረባ እንደሆነች በደንብ አድርጎ ተረድቷታል። አሁን ወይዘሮ ባዩሽን እንደምንም ብሎ እዛ ቤት ለማስወጣት እየሞከረ ነው። ነገር ግን አይሳካለትም። ሲቀጥል ፖሊሶቹ አሁን ከወይዘሮ ባዩሽ ጀርባ ያለው ማን ነው የሚለውን እያጠኑ ነው። እርግጠኛ ነኝ ይደርሱበታል ብዬ አስባለሁ። አቶ ቃልአብንም በዚህ ደረጃ ለወይዘሮ ባዩሽ የምትከራከርላት ምንድን ነው ግንኙነታችሁ? እናንተ ሁለታችሁስ ምን እየሰራችሁ ነው? ምናልባትም ለእሷ ቀኝ እጅ ሆነህ እየሰራህ ይሆናል። እሷ ከምታደርገው ነገሮች ጀርባ ሁሉ አንተ ልትኖርበት ትችላለህ እያሉ እየጠየቁን ነበር። ስለዚህ አሁን አቶ ቃልአብን ወደ ኋላ መለስ አድርገው መጠየቃቸውና መከታተላቸውን እንግዲህ ሳይጀምሩ አይቀሩም። እነሱም እያሉ ነበር ይህን ሰውዬ መከታተል አለብን፣ ምን እየሰራ እንደሆነ፣ ምን እንደሚሰራ ወይም ምን እያደረገ እንዳለ እንከታተለዋለን ብለው ወስነዋል። ሰውየውን ከተከታተሉት ምን እንደሚሰራና ምን እንደሚያደርግ ይደርሱበታል ብዬ አስባለሁ። ከወይዘሮ ባዩሽ ጀርባ እንደሆነ ወይም ደግሞ ቀኝ እጇ እንደሆነ ይደርሱበታል ብዬ አስባለሁ። ሲቀጥል ወይዘሮ ባዩሽ ስታደርገው የነበረውን ነገር ሁሉ እንግዲህ ያው ሜሪ ለመናገር ሞክራለች፣ አድርጋለች። እርግብ ቤት አለች ብላ እርግብን እንግዲህ ለማግኘት ሂዳ ነበር። ነገር ግን እርግብም አልተገኘችም። እርግብ ከሜሪ ብር ሰርቃ ወደ ባህር ዳር ገብታለች። እርግብን ማንም ሊያገኛት አይችልም ካሁን በኋላ። ያው ምናልባት በተወሰነ ጊዜ ኖሯት ከተመለሰች ትመለስ ይሆናል እንጂ እሷ ባህር ዳር ገብታለች ማለት ነው። በሌላ በኩል ወይዘሮ ባዩሽን እገላለሁ እያለች ነው ወይዘሮ ሜላት። እኔ እንዴት እሷን ማጥፋት እንዳለብኝ አሁን እያሰብኩ ነው ስትል ለሰላም ነግራታለች። ሰላም ደግሞ በጣም ተጨንቃለች። እማዬ ምን ነክቷት ነው? ምን ሆና ነው እሷን እገላለሁ የምትለው? አታደርገውም እኮ አይባልም ስትልም በጣም አሳስቧታል የእናቷ ነገር። እናም
በጣም ተጨንቃለች። እንግዲህ ይህን ነገር ደግሞ ማንም አያውቅም ከቤት እሷና እሷ ብቻ ናት የምታውቀው። ምናልባትም ሀና ይህንን ነገር ተይ ብላት የሀና ምክር ስለምትሰማ ሀና ይህንን ነገር ተይ ብላት ካልተወች በስተቀር ችግር ውስጥ ትገባለች። ለነገሩ ሲቀጥል ወይዘሮ ባዩሽን የት አባቷ ታገኘታለች? እኔ የሜላትን ቡርን ማለት ደግሞ በጣም ነው እንትን ያለኝ የደበረኝ። አሁን እስከ ዛሬ ድረስ የት ነበረ? በስተመጨረሻ ነው እንደዚህ የምትለው። እስከ ዛሬ ድረስ ቤትሽን እሷ እንደዚህ ስታምስ እያለ ከሆስፒታል ከወጣች በኋላ እንኳን እሷን ተዋት፣ እሷ የልጅነት ጓደኛዬ ናት፣ የልጅነት እንደዚህ ናት፣ የልጅነት እንደዚህ ናት እያለች ሁሉንም ሰው ነው ለፖሊስ ራሷ አሳልፌ አልሰጣትም ስትል የነበረች ሴትዮ ዛሬ በስተመጨረሻ መታ እገላታለሁ፣ ምን እንደዚህ እላታለሁ፣ ምንትስዬ ትላለች። አንደኛ ደረጃ አታገኛትም፣ ሁለተኛ ደረጃ ብታገኛትም ጨከና አገላትም። ምክንያቱም በጣም ትወዳታለች። ሰው አታደርገውም ይሄን ነገር ማለት ነው። ሲቀጥል የሀና አቶ ኖላዊን መተዋና አሴር እንደዛ ተናገረኝ ብላ ከእናቷ ፊት ከሰላም ፊት ከአቶ ኖላዊ ፊት ማልቀሷ እኔ ብዙም አልተመቸኝም። እኔ በአሴር ጉዳይ ምንም አልወቅሳትም። ለምን አልነገራትም? ቢነግራት ኖሮ እሷም ለሱ ያላትን ስሜትና ለሱ ያላትን ፍቅር ታዳምጥ ነበር። ካፈቀረችው እንደምታፈቅረው ተነግረው ነበር። በአሴርም ያው መፍረድ አይቻልም። ሰው አብሮ ከኖረና አብሮ መኖር ከጀመረ ከተላመደ ያው ይዋደዳል፣ ይፋቀራል፣ ወዷታል፣ አፍቅሯታል። ያው የሱ ትልቁ ስህተት አለመናገሩ ነው። ነገር ግን እኔ ሀናን የጠላሁበት ሌላ ነገር አለ። አባቷን መተዋ እኔ በጣም ነው ያዘንኩበት። አሴር እንኳን እኛን እስቶ እቺ ችግር የለውም እኔ እናንተም ተውሽ ችግር የለውም። ነገር ግን አንተን ትታ የምትደሰተው ደስታስ ምን ያክል ያስደስታታል? አንተ እኮ ለራስህ አታንስም፣ ግን መጥቶ ምግብ ሰርቶ መሄዱ ምንድን ነው ትርጉሙ? እኔ ምንም መስሎ አይታየኝም ስለኛ። ነገር ግን አንተን መተዋና አንተን ትታ መደሰቷ ምን ያክል ያስደስታታል የሚለው ነው እንጂ ሲልም ለአቶ ኖላዊ እየመለሰለን ነበር። ይህን ያለበት ምክንያትም አቶ ኖላዊ ተው ለምን ተናገርካት? ልጅን ክፉ ቃል ተናግረህ እያስለቀስካት ነበር፣ ይቅርታም እንድትጠይቃት ትፈልጋለሁ ብሎት ስለነበር ነው። እና አሴር ጥፋተኛ ነው ብዬ በፍጹም አልልም። ሀና ቤተሰቦቿን ካገኘች በኋላ ወይም ልጅነቷ ከታወጀላት በኋላ ሁሉንም ነገር እርግፍ አድርጋ ትታ ውሏም አዳሯም ሁሉ ነገሯ እዛ ሆኗል ማለት ነው። መርሳት የሌለባትን እንደተባለው አሴርንና ተምቹን ተውት። ነገር ግን አቶ ኖላዊን ስንት ዋጋ ከፍሎ እያሳደጋትን አባቷን መተው አልነበረባትም። ሄዳ ምግብ ሰርታ መመለሱ ለሱ ምንም አይደለም። አቶ ኖላዊ ጎበዝ ነው፣ ምግብ መስራት ይችልበታል ምናምን። ነገር ግን ከዛች ቤት ኩርምት ብሎ መቀመጡና ሰው ይመጣልኝ አይመጣልኝ አነጋጋሪ አገኝ ይሆን አላገኝ ይሆን እያለ እዛች ወንበር ላይ ቁጭ ብሎ እየጠበቀ ሰው፣ እሷ ግን አንድ ከትምህርት ቤቷ ከዛ ከቤተሰቦቿ ብቻ ፈታ ብትንትን ብላ እየኖረች ነው። ይሄ ማለት ደስታዋን ምናምን ጠልተን ሳይሆን፣ ነገር ግን አንድ ሰው ጥሩ ነገር ሲያገኝና ጥሩ ቦታ ሲደርስ የነበረበትን መርሳት የለበትም በሚለው ነው። ያው ሁላችንም እንደምናስታውሰው አቶ ኖላዊ ከዚህ በፊት ምን ነበር? ሀና ቤተሰቦቿን ካገኘች ምናልባት ልትቀየር ትችላለች፣ ስለዚህ እኔ ወደ ደሴ መሄድ አለብኝ እያለም ሲያወራ ነበር። እና ምናልባት አንድ ቀን ያደርገው ይሆናል። ምክንያቱም አሁን እሷ እንግዲህ ከእዝራ ጋር ፍቅር ጀምራለች። ስለዚህ አንደኛ ትምህርት ቤት አለ፣ ሁለተኛ ቤተሰቦቿ አሉ፣ ሶስተኛ አሁን እዝራ አለ። ስለዚህ ምንም ጊዜ ይኖራታል ብዬ አላስብም። ግን እናንተስ ማን ነው ስህተተኛ ብላችሁ ታስባላችሁ? አሁን በአሴርና በሀና መካከል ስላለው ነገር 3 ሆኗል። አሁንማ እዝራም ተጨምሮበታል፣ ሰላምዬም አለችበት። እሷን ገፋፍታ ሲጀመር እዝራን እንድትወደው ያደረገቻት እንጂ ሀና መጀመሪያ ስቀርበው በፍቅር ምናምን አልነበረም የቀረበችው። ግን እዚህ ላይ የሀና ነገር አንድ ምን እንዳስጠላኝ ታውቃላችሁ? ደግሞ አሁን ሀና እየተማረች ናት። እዛ ደሴ ያለችም እንግዲህ ሆስፒታል ተቀጥራ እንደምትሰራ ምናምን ተናግራለች። አሁንም እየተማረች ነው። ግን በፍቅር ዙሪያ ወይም ደግሞ በህይወት ዙሪያ ምናምን ስትጠየቅ ምንም እንደማታውቅ ግራ የተጋባች ምናምን አድርገው ነው ከአክት እንድታደርግ ያደረጓት። እና ይሄ በፍጹም በማንም ጭንቅላት የሚገባ አይደለም። አንደኛ ደረጃ የተማረች ናት፣ ሁለተኛ ደረጃ ያኔ ጊዜዋ ነው። አሁን ወጣት ናት አይደለ? ሰላም እንኳን ስጠይቃት ምንም የሆነ
ብቻ ምንም የማይገባ መልስ ነው ስትመልስ የነበረው እና እንደዚህ አባባሏስ እውነት አሁን ካለችበት እድሜ ጋር ይሄዳል ብላችሁ ታስባላችሁ? እኔ ስለገረመኝ ነው። ምንም ነገር እንደማታውቅ ሆና ነው ስለ ፍቅር ስታወራና ስትመልስ የነበረው። ለማንኛውም